ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በሕግ አምላክ የተሰኘው ሕግና ሕግ ነክ ጉዳዮች የሚዳስሱበት ሳምንታዊ የቴሌቪዥን ፕሮግራም ነው። እነሆ ጀምሯል። የዛሬው ውይይት ርዕሳችን የሚሆነው በፍርድ ሂደት እያጋጠሙ ያሉ የዳኝነት ነጻነት ተግዳሮቶች ምንድናቸው የሚሉ ናቸው። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ጠበቃና የሕግ አማካሪ አዲሱ አልገው ነኝ። እንኳን ደህና መጣችሁ። ጥሩ። እንግዲህ ያው የዛሬው የውይይት ርዕሳችን የሚሆነው ከዳኝነት ነጻነት ጋር የተያያዘ ነው። እንደሚታወቀው መንግስት በሶስት አካላት የተዋቀረ ነው። ሕግ አውጪው አለ፣ ሕግ አስፈጻሚው አለ፣ ሕግ ተርጓሚው ደግሞ አለ። ሕግ ተርጓሚው በሕገ መንግስቱ መሰረት የተሰጡትን ኃላፊነቶች በአግባቡ ይወጣ ዘንድ የዳኝነት አካሉ ነጻ መሆን እንዳለበት ከሕገ መንግስቱም እሱን ተከትለው የወጡ ሌሎች አዋጆች ላይ በግልጽ ተቀምጧል። ስለዚህ ይሄን ከማስከበር ረገድ ያሉ ተግዳሮቶች ምንድናቸው የሚሉ ነው ዋናው ርዕሳችን። ነገር ግን በዚህ ርዕስ ውስጥ እስኪ ለተመልካቾቻችን መጀመሪያ የዳኝነት ነጻነት ማለት ምን ማለት ነው ከሚለው ጀምር። እንግዲህ በዋናነት የዳኝነት ነጻነት ማለት ዳኞች የቀረበላቸውን ጉዳይ ከማንም ከውጭም ሆነ ከውስጣዊ ተጽዕኖ ነጻ ሆነው ሕግንና ማስረጃን እንዲሁም ሕሊና መሰረት አድርጎ መወሰን ማለት ነው የዳኝነት ነጻነት። እንግዲህ በዋናነት የዳኝነት ነጻነት መነሻ ሀሳቡ በተለይ ከዳኞች ጋር የተያያዘ ነው የነበረው። አሁን ባለው ዘመናዊ አስተሳሰብ ደግሞ የዳኝነት ነጻነት በዳኞችን ብቻ የሚያቅፍ ሳይሆን ከዳኞች አልፎ የተቋም ነጻነት ሁሉ የሚጨምር ነው ማለት ነው። ስለዚህ በዋናነት ምንድነው የዳኝነት ነጻነት መሰረተ ሀሳቡ ዳኞች ስራቸውን ሲሰሩ ሕግንና ማስረጃን እንዲሁም ሕሊናቸውን ብቻ መሰረት አድርገው እንዲሰሩ ማድረግ ማስቻል ነው። ከዛ በተጨማሪ ደግሞ ተቋም ማለት ፍርድ ቤት እንደ ተቋም ደግሞ ተቋማዊ ነጻነት ሊኖረው ይገባል። ያ ተቋማዊ ነጻነት ደግሞ ከበጀትም ራስን ከማስተዳደርም ተቋሙ ከመምራትም አንጻር ይሆናል ማለት ነው። ስለዚህ በዋናነት ዘርዘር አድርገው ወደ ኋላ የምናያቸው እንደተጠበቁ ነው። የዳኝነት ነጻነት መሰረተ ሀሳቡ የቀረበም ጉዳይ ከማንም ከውስጣዊ ከሆነ ከውጫዊ ጫና ነጻ ሆኖ በሕግና ማስረጃ ማስተናገድ፣ ተቋምን ደግሞ ከሌላ ውጫዊ ጣልቃ ገብነት ነጻ ሆኖ ማስተዳደር ማስቻል ማለት ነው። በመሰረታዊነት የዳኝነት ነጻነት የሚለው ትርጉሙ በጊዜ ሂደቶች እየተለዋወጠ እየመጣ ነው። አሁን ፍቄ እንዳለው የዳኝነት ነጻነት በዳኞች ሰብጀክት ማን ነው የሚባለው የዳኝነት ነጻነት ላይ ፍርድ ቤቶች ከዚህ ቀደም ዳኞች ነበረ ተብሎ የሚታሰበው። አሁን በቅርብ ጊዜ ደግሞ ፍርድ ቤቶችም ራሱ አንድ የዳኝነት ሰብጀክት ናቸው ይባላል። እንግዲህ ይህ በጊዜ ሂደት እየተለወጠ የመጣ ነገር ከመሆኑ አንጻር ነገም ደግሞ የዳኝነት ነጻነት አድማሱ ሊሰፋ የሚችልባቸው ሁኔታዎች ሊፈጠሩ ይችላሉ። እንደየሁኔታው ግን ዋናነት የሚቀመጡ ሕጎችን ነፍስ ለመዝራት የዳኝነት ነጻነት መሰረታዊ ነገር ስለሆነ ዳኞች በስራቸው ላይ ከሚኖር የውጭም ሆነ የውስጥ ጣልቃ ገብነት ኢቭን ከራሳቸው ገለልተኝነት ጀምሮ የመጨረሻ ግቡ የትክክለኛ ፍትህን በነጻነት መስጠት ያደረገ መርህ ነው። ይሄ ነው ያለው። ጥሩ። እንደው ከዚህ ጋር ተያይዞ ሀሳብ እንድሰጡበት የምፈልገው አሁን የዳኝነት ነጻነት ሲባል አንዳንዴ እንደ ስፔሻል ፕሪቪሌጅ እንደ ልዩ መብት ተደርጎ የሚቆጠርበት አረዳድ አለ። በተለይ አሁን በአስፈጻሚው አካልም ወደ ኋላ የምንመጣበት ሆኖ ከተግዳሮቱ ጋር ተያይዞ ግን እንደው ስፔሻል ፕሪቪሌጅ ነው ወይ የዳኝነት ነጻነት ሲባል? እንግዲህ ምንድን ነው መጀመሪያ አሁን ይሄን ለመመለስ የዳኝነት ነጻነት ለምንድን ነው የሚያስፈልገው የሚለው ነው ማየት ያለብን ማለት ነው። እንግዲህ ፍርድ ቤቶች ምንድን ነው ፍትህ የሚገኝባቸው ተቋሞች ናቸው። ፍትህን ደግሞ እንዲሁ ዝም ብለህ ልታመጡ አትችልም። በዋናነት ፍትህን ለማስፈን አንድ ተቋም ወይም አንድ ዳኛ ምን መሆን መቻል ይጠበቅበታል? የሚሰጠው ውሳኔ ካድሎ የጸዳ ፍትሃዊ መሆን ይጠበቅበታል። ያን ልታደርግ የምትችለው ካድሎ ልትጸዳ የምትችለው ፍትሃዊ ልትሆን የምትችለው ጫና ከሌለብህ ነው። ሁለተኛ ደግሞ የህግ በላይነት እንዲሁ ዝም ብሎ አይረጋገጥም። የህግ በላይነት ማለት አንድ ህግ የወጣ ህግ አለ። ያን ህግ ስታስፈጽም የሆነ አካል ጫና የሚያደርግብህ ከሆነ ያ ህግ ለምሳሌ አንድ ስራ አስፈጻሚ ወይም ደግሞ ሚዲያ የምትሆን ትችላለህ ወይም ማንኛውም አካል ጫና አድርጎብህ የምታስፈጽም ከሆነ ህጉ እየተፈጸመ አይደለም ማለት ነው። ስለዚህ የህግ የበላይነት አይኖርም ማለት ነው። ስለዚህ የህግ የበላይነት ለመኖር ግዴታ ያስፈልጋል። ከዛ በተጨማሪ ደግሞ ሰብአዊ መብቶችን ውሰዳቸው። ሰብአዊ መብቶች እንዲሁ ዝም ብሎ ሊፈጸሙ አይችሉም። በህጉ የተቀመጡ እንደዚህ መብቶች አሉ ተብሏል። እነዛን መብቶች ለምሳሌ አንድ ሰው 48 ሰዓት ውስጥ ፍርድ ቤት መቅረብ አለበት፣ ከህግ ውጭ ምክንያት መታሰር የለበትም ተብሎ ከተቀመጠ ያን ዳኛ ነፃ ሆኖ ሲሰራው ያን ሰብአዊ መብት ሊያረጋግጠው የሚችለው ማለት ነው። ስለዚህ
እንዲሁ ዝም ብሎ እንደ ፕሪቪሌጅ የተሰጠ ሳይሆን ከሙያው ጋር አንድ መርህ ሙያው የቆመበት መርህ ተደርጎ የሚወሰድ ነው። ጥሩ። ያው እንደ ብዙ ጊዜ አንዳንድ አካላት እይታቸው ጥሩ ስላልሆነ ነው የዳኝነት ነጻነት ሲባል ለዚያ ዳኛ ወይም ደግሞ ለፍርድ ቤቱ የተለየ መብት ለመስጠት ታስቦ ሳይሆን ስራው በባህሪው ተቋሙ በባህሪው የዳኝነት ተቋም በባህሪው ለተጽዕኖ ተጋላጭ የሆነ ስራ ነው። አንለስ ነጻነቱ ካልተጠበቀ በስተቀር የሚፈለገውን ቀልጣፋት እና በተለይ ደግሞ ገለልተኛ የሆነ ትክክለኛ የሆነ ፍትህ ለመስጠት አስቸጋሪ ነው። ስለዚህ ከዚህ ከስራው ባህሪ አኳያ ከተቋሙ ባህሪ አኳያ የተሰጠ መብት እንደውም እንደ ኃላፊነት ነው ተጨማሪ ኃላፊነት ሊወሰድ የሚታይ እንጂ እንደ ስፔሻል ፕሪቪሌጅ ሊታይ የሚገባ ለመሆኑ በዚሁ አስገንዝበን እንድናልፍ ፈልጌ ነው። ሌላው እንግዲህ የዳኝነት ነጻነት ሲባል ኮንሰፕቱ ብዙ ነው፣ ብዙ ዘርፎች አሉ። ስለዚህ እንደው እነዚህ ዘርፎች ምን ምን ናቸው? አዲስ ቅድም ካነሳው ነጥብ ጋር አንድ ላይ ምን ማስኬድ ይቻላል? የዳኝነት ነጻነት ብቻ አይደለም ህጎች ላይ በብዛት የሚቀመጠው፣ የዳኝነት ተጠያቂነቶችም አሉ። የዳኝነት ነጻነትና ተጠያቂነቶች አንድ ላይ የሚሄዱ ናቸው። በዋናነት የዳኝነት ነጻነትን ከማስከበር አንጻር ትልቅ ዋስትና የሚሰጠው በህግ ነው። ወደኛም ሀገር ስንመጣ በኢፌዴሪ ህገ መንግስት አንቀጽ 78 እና 79 ላይ በህግ የተቀመጠላቸው ስልጣኖች አሉ። በእርግጥ የዳኝነት ነጻነት ኮንሰፕቱ እንደየሀገሩ ሁኔታ እንደየ ነባራዊ ሁኔታዎች የተለያየ ቢሆንም ግን መርህ የሆኑ እንትኖች አሉ፣ ስምምነቶች ዓለም የተቀበላቸው አስገዳጅ ባይሆንም መርህ የሆኑ የዳኝነት ነጻነት እንትኖች አሉ። የዳኝነት ነጻነት በሁለት ይከፈላል የሚባልባቸው ሁኔታዎች አሉ፣ በሶስት ይከፈላል የሚባልባቸው ሁኔታዎች አሉ። ለምሳሌ አሁን የዳኝነት ነጻነት ቤዚካሊ ተቀባይነት ባላቸው መርሆች መሰረት በሶስት ይከፈላል ተብለው ይታሰባል። አንደኛው ግላዊ ነጻነት ነው። ግላዊ ነጻነት ማለት ይሄ ራሱ በሁለት ይከፈላል። ውሳኔያዊ ነጻነትና ግለሰባዊ ነጻነት ይባላል። አንደኛው ውሳኔያዊ ነጻነትና ግላዊ ነጻነት ነው። በነገራችን ላይ የትኛውም የዳኝነት ነጻነት መጨረሻ ውጤቱ የሚታየው ውሳኔው ላይ ነው። ሂደቶችን ሁሉ ሄደው ውሳኔያዊ ነጻነት መረጋገጥ ካልተቻለ ሌሎቹም ነጻነቶች እንዳሉ ቢሆንም የሌሎቹ ነጻነቶች ውጤት ግን የሚታየው ውሳኔያዊ ነጻነት ላይ ነው። ውሳኔያዊ ነጻነትን በሚመለከት ዳኞች በፍርድ ሂደት ገለልተኛ ሆነው ያለማንም ተቃውሞ ያለማንም ጫና ህግን ማስረጃንና መሰረታዊ ውሳኔ ለመስጠት የሚያስፈልጉ መርሆችን መሰረት አድርገው ስራቸውን እንዲሰሩ ማስቻል ነው። ሌላው ግላዊ ነጻነት ነው። ይሄ ደግሞ ከዳኞች በብዛት የኢኮኖሚ ሁኔታዎች ጋር የዳኝነት ቅጥር፣ ምልመላ፣ እድገት፣ ዝውውር እነዚህ ነገሮች የደሞዝ ሁኔታ፣ የዲሲፕሊን እርምጃዎች መሰረት አድርገው የሚመጡ ናቸው። አንድ ዳኛ ስራውን ሲሰራ በሚወስነው ውሳኔ ሊወሰድበት የሚችለውን እርምጃዎች ካጠፋ ሊቀጣ የሚችልበትን ቅጣት ቀድሞ ማወቅ አለበት። እነዚህ ነገሮች በህግ መቀመጥ አለባቸው። ዳኛ የኢኮኖሚ ችግር ውስጥ ሆኖ ስራውን ሊሰራ አይችልም። በቂ ክፍያ ያስፈልገዋል። በቂ ስራውን ሲሰራ ለምሳሌ እድገት ዝውውሮች ካሉ እነዛን እድገት ዝውውሮች በህግ በተቀመጠበት ሁኔታ ያለማንም ፈቃጅነት አውቆት ይሄን ሳደርግ ይሄን አገኛለሁ የሚለው ነገር ውስጥ መሳተፋል። እነዚህ ነገሮች በግልጽ እያወቃቸው መሄድ አለበት። እነዚህ እንግዲህ በግላዊ ነጻነት ላይ የምናነሳቸው ናቸው። ሁለተኛው ውስጣዊ ነጻነት ነው። ዳኞች የዳኝነት ስራዎች አሁን ይሄ በቅርብ ጊዜ የመጣ ነው። ከዚህ በፊት አሁን የዳኝነት ስርዓት ውስጥ ራሱ ደግሞ እንግዲህ ዳኝነት እንደ ተቋምም እንደ ግለሰብም ነጻ መሆን አለባቸው ብለን ደግሞ ዳኞች ደግሞ ከጎናቸው ካለ ሌላ ዳኛ፣ ዳኞች ራሳቸው ከኃላፊዎቻቸው፣ ዳኞች ከበላይ ፍርድ ቤት ዳኞች ነጻና ገለልተኛ መሆን አለባቸው። በተለይም በሶስት ዳኛ የምትሰየምበት መዝገቦች ላይ ከጎን ካለው ዳኛ ተጽዕኖዎች ራስን እንዴት ትጠብቃለህ? እነዚህ ራሱ ራሳቸውን ችለው ውሳኔዎች ላይ ተጽዕኖ ስላላቸው። ሶስተኛውና አሁን በትልቅ ደረጃ መወራትም አለበት ብዬ ማስበው ተቋማዊ ነጻነት ነው። እንደ ተቋም ሶስተኛው የመንግስት አካል ነው የምንለው ፍርድ ቤት
ነጻነቱ የት ድረስ ነው? በራሱ በተቋሙ ፋይናንሻሊ ሰራተኞችን ከማስተዳደር አንጻር ይሄ የፍርድ ቤት ተቋማዊ ነጻነት ደግሞ ዘርፎች አሉትኝ። ዳኞችን ያስተዳድራል ፍርድ ቤቱ። በሌላ በኩል ደግሞ ያስተዳደር ሰራተኞች አሉ። ሰራተኞቹን በማስተዳደር ሂደት ውስጥ ምን አይነት ስልጣን አለው? ምን ያህል ገለልተኛ ነው? ዳኞች የራሳቸውን የቻሉ ገለልተኝነት ሊኖራቸው ይገባል እንደምንለው፣ ፍርድ ቤቶችስ ደግሞ እንደ ተቋም ዳኞቹን ምን ያህል ደረጃ ይጠብቃል? ለዳኞቹ ምን ያህል ነገሮችን ያሟላል፣ ያመቻቻል? ምክንያቱም ውጤቱ የሚታየው ቅድም እንዳልኩ የውሳኔ ነጻነት ላይ የሚኖረውን ኢፌክት እንደ ተቋምስ እንዴት ነው ማኔጅ የሚያደርገው የሚለው እነዚህ 3 ነገሮች አሉ። በዋናነት ግን የተቋማዊ ነጻነት ከፍርድ ቤት ማስተዳደር ጋር ይያያዛል። እዚህ ነገር ላይ ፍቄ የሚጨምራቸው ነገሮች ካሉ ጨምራል። አሁን እንግዲህ ዘርፎቹን በ3 መልኩ ሊገልጻቸው ይችላል። ግን አሁን ሊጨምር የሚችለው የዳኝነት ግላዊ ነጻነት የሚለውን በተመለከተ አንደኛው እንግዲህ የውሳኔ ነጻነት ነው። ውሳኔ ሲወሰን ሕግና ማስረጃ ብቻ አድርገን የተወሰነው ነው። ግላዊ ነጻነት ላይ በተመለከተ ደግሞ አሁን ቅድም ጌቱ ያነሳቸው እንደተጠበቀ ሆኖ ግላዊ አንድ ሰው በግል አስተሳሰብ ከሃይማኖት፣ ከብሔር፣ ከምን ከዛ ሁሉ ነገሮች መጽዳት መቻል አለበት። እነዚህ ከግላዊ ጋር ታገናኛቸዋለህ። ከግል ጋር የሚገናኙ የጥቅማ ጥቅም የምንጎጆች እንደተጠበቀ ሆኖ አንድ ሰው ከራሱ አስተሳሰብ ጋር ከውስጡ አስተሳሰብ ጋር የሆነ ሊዳኝ ሲቀመጥ ብሔሩን፣ ሃይማኖቱን ወይም ሌላ ማናቸውም ነገሮች ከነዛ ነጻ መሆን መቻል አለበት የሚሆን አለ። ይሄ ከውስጣዊ ነጻነት ጋር በተመለከተ በዋናነት የከበላይ አለቆች ከምን የሚል ነገሮች ዝርዝሮች ያስቀምጣል። እንግዲህ ከዚህ ጋር ምን አይነት ነጻነት ነው የሚነሳው? አንዳንዴ ዳኞች ተሰይመው ሲሰሩ አለቆቻቸውን እያሰቡ መስራት የለባቸውም። የሌላን ሰው ዳኛ አስተሳሰብ እያሰቡ መስራት የለባቸውም። እንግዲህ አለቆቹ ሲታሰማል። ለምሳሌ ውሳኔ ሲወስን አለቃ ይደሰታል ወይም ደግሞ ከዚህ ችሎት እነሳለሁ እያልክ ልትወስን አትችልም። ስለዚህ እነዚህ ከውስጣዊ ነጻነት ጋር የሚገናኙት ተቋማዊ ነጻነት ምንላቸው በዋናነት ጌች አሁን ቅድም የገለጸው አለ። አሁን የኛ ሀገር ምንድነው የሚባለው? የኛ ሀገር የዳኝነት አስተዳደር ስርዓት ምንድነው? 4 ሞዴሎች አሉ። ምንድነው መልቲ ይሄ መድብለ ዳኝነት አስተዳደር የሚባለው ነው። ያ ማለት አንደኛው ከጁዲሻሉ ቀጥታ የሚወጣው ነው። አንደኛው ደግሞ ኤክስኪዩቲቭ ላይ መር የሆኑ ነው። ሶስተኛው ደግሞ ሸርድ አለ። አራተኛው ደግሞ መድብለ እንትን አለው። ይሄ ከተለያዩ አካሎች ከአስፈጻሚውም፣ ከፍርድ ቤቶችም፣ ከህግ አውጪውም፣ ኢቭን ከሲቪል ሶሳይቲዎችም፣ ከጠበቆች ማህበር ማውነኛ ሀገር በዛ ነው የምታመጣውና ግን ምንድነው ተቋማዊ ነጻነት ብለህ ስታስብ በህግ ማስተዳደር መሰጠት ብቻም አይደለም። ለምሳሌ ተቋማዊ ነጻነት ተጠብቆልህ ያስፈቀድክ የምትሰራ ከሆነ ተቋማዊ ነጻነት አለ ብለህ ልትወስን አትችልም። ስለዚህ በዋናነት ሁለተኛው ሀሳብ ጋር ይህን ለማንሳት ለመጨመር ወዳለሁ። አሁን ፍቄ ያነሳቸው ነጥቦች ላይ በተለይ ከተቋማዊ ነጻነት አንጻር ፍርድ ቤቶችን ማን ያስተዳድራቸዋል? ቅድም እንደተባለ ኤክስክሉሲቭሊ ጁዲሻሪው የሚያስተዳድራቸው አሉ። ኤክስክሉሲቭሊ ኤክስኪዩቲቭ የሚያስተዳድራቸው ኤክስኪዩቲቭና ጁዲሻሪው የሚያስተዳድራቸው አሉ። አሁን የኛ የተባለው ፍቄ ያለው ደግሞ የተለያዩ አካላትን አሰባጥራ ከአስፈጻሚውም፣ ከህግ አውጪውም፣ ከህብረተሰቡም ክፍል አሁን ዳኞች አስተዳደር ጉባኤ ላይ እንዳሉ ተወካይነት እነዚህ ነገሮች ሁሉም የየራሳቸው ድክመቶች ሊኖሯቸው ይችላሉ። ፍርድ ቤቶች በአስፈጻሚው አካል ስር ስለሆኑ ገለልተኛ አይሆኑም ሊባል የማይችልባቸው ሞዴሎች አሉ። የኖርዌይን ማየት ይቻላል። ፍርድ ቤቶች ደግሞ አሁን ወደኛ ሀገር እንኳን ብናመጣው ፍርድ ቤቶች የህግ የገለልተኝነት ችግር አለባቸው የሚል እምነት የለኝም እኔ። ከህግ አንጻር ብዙ ድጋፎች አሏቸው ብዬ አስባለሁ። ግን ብቻውን መስራት የሚችል አይደለም። የተቋማዊ ነጻነቱ እነዚህ ከላይ ያነሳናቸው ተቋማዊ ነጻነቶች፣ የግለሰብ ነጻነቶች አንድ ላይ የራሳቸውን የቻሉ ውጤቶች የሚኖራቸው ናቸው። ከማስተዳደር አንጻር ግን ይሄ ራሱን የቻለ ተቋማዊ ነጻነት ላይ ራሳቸውን የቻሉ የማስተዳደር ሂደቱ በራሱ ራሱን የቻለ ተጽዕኖዎች አሉት። ጥሩ እንግዲህ ያው የዳኝነት ነጻነት ማለት ነው በግርድፉ ለማንሳት ሞክረናል። ዘርፎቹ ምን ናቸው የሚለውንም አይተናል።
አሁን ይሄ የዳኝነት ስርዓቱ በተግባር አንዳንዴ ለተጽዕኖ ተጋላጭ የሚሆንበት አጋጣሚ አለና የዳኝነት ነጻነትን ለተጽዕኖ የሚዳረጉ ምክንያቶች ምን ምን ናቸው የሚለውን ሀሳብ ብንሰጥበት። እሺ አመሰግናለሁ። እንግዲህ በዋናነት ቅድም ዳኝነት ነጻነት ምንድነው ያልነው? ማስረጃን ህግን መሰረት አድርገህ መወሰን፣ ተቋምን ነጻ ሆነ ከጫና ከሁሉም አካል ነጻ ሆነ ማስተዳደር ነው አይደል? የነዚህ ስጋቶች ምንድናቸው ካልን በዋናነት እንግዲህ ከእንትን ነው የምትጀምረው፣ ከሪሶርስ ከሀብት ነው የምትጀምረው። ፍርድ ቤቶች ለምሳሌ በተቋማዊ ነጻነት ራሳቸውን ሲያስተዳድሩ በቂ ሀብት ሊኖራቸው ይገባል፣ በቂ በጀት ሊኖራቸው ይገባል ማለት ነው። በቂ በጀት ከሌላቸው በራስ መስተዳደር አይችሉም ማለት ነው። የዳኞች የስራ ዋስትና አለ። የዳኞች አሿሿም አለ። ለምሳሌ አሿሿም ላይ ትክክለኛውን መንገድ ተከትለ መሾም ካልቻልክ ነጻነቱ ላይ ኋላ ኢፌክት ያመጣባል። ከዛ በተጨማሪ ደግሞ ይሄ እንግዲህ ነጻነት ቅድም እንዳልኩት ህግና ማስረጃ ብቻ መነሻ አድርገህ መወሰን ነው አይደል? ለምሳሌ የተዛባ ስለ ፍርድ ቤት የተዛባ እይታ አመለካከት አንደኛው የዳኝነት ነጻነት ስጋት ሊሆን ይችላል። አሁን ብዙ ጊዜ እኛ ፍርድ ቤቶችን ማይተ ከሆነ በጣም ቀርበህ የሚሰራውን ስራ ካላየ በስተቀር ውጭ ላይ ደግሞ ሲሰማ ደግሞ የተለያየ ነው የሚሆነው። በዋናነት በሚዛኑ ነው መሆን መቻል ያለበት። ምን ፍርድ ቤት አለ፣ ምን ዳኛ አለ ያልክ የተዛባ አመለካከት ካለህ ትክክለኛ ዳኞች ተጽዕኖ ላይ ትጥላለህ ማለት ነው። ከዛ ባለፈ ግን በዋና መሰረታዊነት የዳኝነት ነጻነት ችግር ነው ብዬ ላስበው የምችለው እንደ ስጋት ብዬ ነው የማስበው ጣልቃ ገብነት ነው። እንግዲህ ጣልቃ ገብነት ሲባል ቅድም እየገለጽናቸው ነበር። አንድ ከአስፈጻሚው ሊሆን ይችላል፣ ሁለተኛ ደግሞ ከውጭ ከሚዲያ ሊሆን ይችላል ማለት ሶስተኛ ደግሞ ትእዛዝን ካለማክበር ሊሆን ይችላል። የፍርድ ቤቶች ትእዛዝ ማለማክበር ሊሆን ይችላል ማለት ነው። ለምሳሌ ብዙ ጊዜ የሚነሳውን ኋላ በተግባር የሚያጋጥሙ ጉዳዮች ላይ እናነሳው እንችላለንና አይተን ከሆነ ፍርድ ቤቶች የሚሰጡ ትእዛዝ መፈጸም ካልቻለ የሚፈጽም አካል የሚቀበል አካል ከሌለ አንዱ የነጻነት ችግር ነው የሚሆነው ማለት ነው። ስለዚህ በዋናነት ብዙ መገለጫዎች አሉት። አሁን ግን ሞር እንደ ትኩረትም ሰጠን ልንወያይበት ይገባል ብዬ የማስበው በተለይ ከጣልቃ ገብነትና ጣልቃ ገብነት ስለ ከሚዲያም የሚመጣው ሊሆን ይችላል፣ ከአስፈጻሚውም ሊሆን ይችላል። እነዚህ እናነሳቸው እንችላለን። ሌላ ግን አንድ የጣልቃ ገብነት እንትን የዳኝነት ነጻነት ስጋቶች ወይም ደግሞ መንስኤዎች ናቸው የማሰበው ህግ ራሱ ስታወጣ የፍርድ ቤቶች ነጻነት የሚያጠናክር ህግ ነው ማውጣት መቻል አለብህ። ፍርድ ቤቶች ፐብሊኩ ፍርድ ቤቶች ላይ ያላቸውን እምነት የሚሸረሽር ህግ ልታወጣ ይገባል። ስለዚህ እነዚህን ነው በእኔ በኩል ላነሳቸው የምችለው። የዳኝነት ነጻነት ላይ ተጽዕኖ ከሚያደርጉ ነገሮች አንዱ አሁን እንደተባለው ህግ ነው። መጀመሪያ የዳኝነትን ነጻነትን ሽፋን የምትሰጠው በመታወጣው ህጎች ነው። የምታወጣቸው ህጎች እንደየሁኔታው እንደየሀገሪቱ ሁኔታ ሊለያይ ይችላልኝ፣ ግን ከህጎቹ ይጀምራልኝ። ህጎቹ ከወጡ በኋላ ግን ደግሞ እነዛ ህጎች ተግባራዊ በሚሆኑበት ሂደት ውስጥ ቅድም ያነሳናቸው 3 የዳኝነት ነጻነት አይነቶች ላይ ተጽዕኖዎች አሉት። ለምሳሌ የፍርድ ቤት በጀት የሚጸድቅበት መንገድ በአንድም ሆነ በሌላ መልኩ የፍርድ ቤቱን የስራ አሰራር የፍርድ ቤቱን የዳኞች የመስራት አቅም ላይ ተጽዕኖ አለው። ነገር ግን የፍርድ ቤትን በጀት በማጽደቅ ሂደት ውስጥ ሌሎች ተሳታፊ አካላት አሉ። ህግ አውጪው፣ ህግ አስፈጻሚው የሚሳተፉበት ሁኔታዎች አሉ። ስለዚህ መጀመሪያ ፍርድ ቤትን ከተጽዕኖ ማላቀቅ የምትችለው በህግ በምትሰጠው ስልጣን ነው። ቀጥሎ ደግሞ ወደ ተግባራዊነት ሲመጣ ደግሞ ከሌሎች አካላት ጋር የሚኖረው ግንኙነት፣ ለምሳሌ ከአስፈጻሚው አካላት ጋር። አሁን ፍርድ ቤቶች ነጻና ገለልተኛ ናችሁ ስላልካቸው ብቻ ነጻና ገለልተኛ አይሆኑም። ነጻና ገለልተኛ መሆናቸውን የምታረጋግጠው ስልጣናቸውን ኤክሰርሳይዝ በሚያደርጉበት ጊዜ ነው። ትእዛዛቸውን ማስከበር ይችላሉ ወይ? ስራቸውን ነጻና ገለልተኛ ሆነው መስራት ይችላሉ ወይ? እንግዲህ አሁን እነዚህ መርሆቹን ብቻ መሰረት አድርገን ነው እንጂ በጊዜ ሂደት ውስጥ የፍርድ ቤትን ጫና ፍርድ ቤቶችን ነጻነታቸውን እንዲያጡ የሚያደርጉ በጣም ብዙ ነገሮች ይመጣሉ። ከቴክኖሎጂ ጀምሮ ብዙ ነገሮች ይለዋወጣሉ። ነገር ግን ዋናነት የተቀመጡ ፒላሮችን እንኳን እንደ ኃላፊነት መንግስት ይሄን ነገር ያሟላላቸዋል።
ይሄ ከመንግስትና ከተቋም ጋር ብቻ የሚቆም ደግሞ አይደለም። ዳኞችስ በራሳቸው የዳኝነትን ነጻነትን ለማስከበር ምን ያህል ደረጃ ይሄዳሉ? ከዲሲፕሊን ተጠያቂነት አንጻር ዳኞች ሲያጠፉ ብዙ ጊዜ ይጠየቃሉ እንጂ የዳኝነት ነጻነትን ያለማክበር ተግባር ሲታይባቸውስ ይጠየቃሉ ወይ? እነዚህ ነገሮች በዋናነት በጣም ሰፊ ሆኖ ብዙ ነጥቦች እያነሳባቸው የዳኝነት ነጻነት ላይ ተጽዕኖ የሚያደርጉ ነገሮች ሊሆን ይችላሉ። ግን ስፔሲፊካሊ አሁን ደግሞ ወደ ቅርብ ጊዜ ደግሞ እየመጣን ከሄድን ግን እንደውም በደንብ ማውራት ካለብን ነገሮች አንጻር አሁን ምንድነው እያየን ያለ ነው? ፍርድ ቤቶቻችን ላይ ከዳኝነት ነጻነት አንጻር ከማህበራዊ ሚዲያ መስፋት አንጻር ኢንሄረንት የሆነ የዳኝነት ስራቸውን ከመስራት አንጻር እውነት ውሳኔ ሰጪ የራሳቸው ፍርድ ቤቶቹ ብቻ ሆነዋል ወይ? ማን ነው ጣልቃ እየገባባቸው ያለው? የቱጋ ነው ነገሮችን ማስቆም ይቻለው? ከነገሮች ተለዋዋጭነት አንጻር ራሳቸውንስ ገለልተኛ እያደረጉ ነው ወይ? አሁን ዓለም በጣም ቅርብ ነች። ሶሻል ሚዲያው ብዙ ነገሮችን ቅርብ ያደርግልሃል። ሌላው ይቅርና ቅድም ፍቄ ያነሳው ነገር አለ። ከዘር ከሃይማኖት ከፐርሰናል ከሆነ ፍላጎት አንጻር በጣም ከባዱ የዳኝነት ገለልተኝነት አንዱ ይመስለኛል ብዬ ማስበው ከራስህ ፍላጎት ራሱ ነፃ መሆናል። ምን ያህል ይሄ ሊሳካ ይችላል ጥያቄ ቢኖረኝም ግን ከራስህ ፍላጎት አንጻር ራሱ ነፃ መሆን አለበት። አሁን እነዚህ ነገሮች ተሰባስበው በመናያቸው በክርክርም በሂደትም በመንሰማቸውም በሚያጋጥሙን ነገሮች የዳኝነት ነጻነትን የሚጋፉ ሁኔታዎች አሉ። ጥሩ። እዚህ ላይ ሌላ ሀሳብ እንድሰጡበት የምፈልገው በተለይ የዳኝነት ነጻነትን ላይ ተጽዕኖ ከሚያሳደሩ አካላት ውስጥ አሁን እየታዘብነው ያለው የሚዲያዎች አሰራር በራሱ ሚዲያዎች በራሱ የዳኝነትን ነጻነት ላይ ተጽዕኖ ከማሳደር አኳያ ከፍተኛ የሆነ ሚና አሉታዊ ሚና እያበረከቱ እንዳለ ይሰማኛል። ለምሳሌ አይታችሁ ከሆነ በሆነ ወንጀል የተጠረጠሩ የሆኑ ግለሰቦች ሲያዙ ወይ የሆኑ ቡድኖች ሲያዙ ቀድሞ ዶክመንተሪዎች ይሰራሉ። አዚፍ ያ የሚሰራው ዶክመንተሪ የወንጀሉን አፈጻጸም ሂደት እንዴት እንደተፈጸመ ምናምን አምኖ ምን ብሎ ሙሉ ሂደቱን ጨርሶ ዶክመንተሪ ተሰርቶ በሚዲያ ይተላለፋል። እንግዲህ ቅድም ጌች እንዳነሳው አሁን ዘመኑ የቴክኖሎጂ ነው። ዳኞችም ሁሉም ያው ሚዲያ ይከታተላል በአንድም በሌላ መልኩ በማህበራዊ ሚዲያም ሊሆን ይችላል፣ ቀጥታ በሚኒስትር ሚዲያም ሊከታተለው ይችላል። ይሄን ዶክመንተሪ አይቷል። ከዛ በኋላ ይሄ ኬዝ እንግዲህ ውሳኔ የሚያገኘው በፍርድ ቤት ነው አይደለም? ክስ ያን ዶክመንተሪ ያዩ ዳኞች ስለ አንድ ወንጀል አፈጻጸም ሁኔታ ሙሉ ዶክመንተሪውን ያዩ ዳኞች ያ መዝገብ ለነሱ ለዳኝነት ሲቀርብላቸው በምን ያክል መልኩ ነፃ ሆነው ሊሰሩ ይችላሉ? ዳኞችም እንደ ተቋም ፍርድ ቤትም በተለይ እንግዲህ ማንኛውም ሰው ጥፋተኝነቱ በፍርድ ሂደት ውስጥ ተገቢው ዲው ፕሮሰስ ኦፍ ሎ ታልፎ ጥፋተኝነቱ እስካልተረጋገጠ ድረስ ነፃ ሆኖ የመገመት ህገ መንግስታዊ መብት አለው። ዳኞች አንድን የወንጀል ጉዳይ ሲያዩ ከዚህ መርህ ማፈንገጥ የለባቸውም። ግን ቀድሞ ባዩት ዶክመንታሪ ተጽዕኖ ሊያድርባቸው አይችልም ወይ? አንደኛው ነጥብ እሱ ነው። ሁለተኛው ዳኞች የሚሰሯቸው ስራዎች ከችሎት አዘጋገብ ጀምሮ የችሎት ውሎ ዘገባ ጀምሮ በተለያየ ምክንያት በፍርድ ሂደት ላይ ያሉ መዝገቦች በአንዳንድ ግለሰቦች በሚዲያዎች ላይ በግልጽ ሂደቱን የምስክሩ ሂደት ምን ይመስል ነበር፣ የክሱ ሂደት ምን ይመስል ነበር፣ ምንም ማስረጃ ተወስኗል፣ ዳኞች እነማን ናቸው፣ ምን አይነት ውሳኔ ይሰጣሉ፣ ምን አይነት ትዕዛዝ ይሰጣሉ፣ ይሄንን በተመለከተ በዝርዝር አንዳንድ ሚዲያዎች ላይ ስም እየተጠቀሰ ሳይቀር ዘገባ የሚሰራበት ውይይት የሚደረግበት አጋጣሚ አለና ይሄ በራሱስ የዳኝነት ነጻነትን አይጋፋም ወይ? ይሄ በጣም አሁን በጣም የዳኝነት ነጻነትን እኛ አሁን እዚህ ጋር ትኩረት አድርገን የዳኝነት ነጻነትን እያወራን ነው እንጂ የግለሰቦች መብትን በከፍተኛ ሁኔታ እየጣሰ ያለ ተግባሮች ነው እየታዩ ያሉት። በጣም ብዙ ነገሮች ማንሳት ይቻላል። ክስ እኮ መጀመር እስኪ ከሚዲያ አዘጋገብን ጀምር። ሚዲያ በተለይ በወንጀል ጉዳዮች ላይ አቃቤ ሕግን ክስ የአቃቤ ሕግን መከራከሪያዎች
በደንብ አድርጎ በዝርዝር ያስቀምጥና በተከሳሽ በኩል የተነሱ ነጥቦችን እንግዲህ አሁን መዘገቡ አለመዘገቡ ልክ ነው ልክ አይደለም የሚለውን ተውና ካዘጋገቡ ደግሞ እንጂ በሶስት መስመር ቁጭ ያደርጋታል። ይሄን ማወራ አሁን ስለ ትልልቅ ሚኒስትሪ ሚዲያዎች ነው። በጣም ባስደንጋጭ ሁኔታ ተከሳሹ ክሱ ሳይደርሰው ክሱን በሚዲያ ላይ ቀድሞ የሚሰማባቸው ብዙ ጊዜዎች አሉ። ፍርድ ቤቶች በዝምታ ነው የሚያልፉት። ይሄን ነገር ከፍርድ ቤቶች አንጻር የማን ኃላፊነት ነው? እንደ ተቋም የበላይ አመራሮች ነው? ቀጥታ ያሉ ዳኞችስ ነው? ማያከራክረውና ምንም አይነት ተጨባጭ ምክንያት ልታቀርብበት የማትችለው ጉዳይ ደግሞ የሚሰሩት ዶክመንተሪዎች ናቸው። ዳኞች ምን እንዲያደርጉ ነው የሚፈልገው? በዶክመንተሪ ከጨረስከው በኋላ የትኛውን ገለልተኝነት እንግዲህ ዳኞቹ እነዚህን ዶክመንተሪዎች አያዩም የማለት እድል በጣም ጠባብ ነው። ውጤቱን እኔ አሁን ከምን አንጻር ገመግመዋለሁ መሰለ? ለምሳሌ ዶክመንተሪ የተሰራባቸው የወንጀል ጉዳዮች ላይ በርግጥ በቁጥር የተደገፈ ነገር የለኝም። ዋስትና ክርክርን ስማ። በጣም እኮ ዋስትና ላይ የመፈቀድ እድሉ እንግዲህ የህግና ሌሎች ዋስትና መከልከያ ምክንያቶች እንዳሉ ሆነው ዋስትና የማግኘት መብትህ ግን በጣም የተዘጋ ነው። ኦልሬዲ አንተ ጥፋተኝነት በሚዲያው ለህብረተሰቡ ተላልፏል። ነገ ከነጎዲያ ራስህን ነፃ ሆነ ፍርድ ቤት ላይ ተከራክረ ነፃ የመውጣት መብትን ራሱ ኦልሬዲ ጨርሰውት ነው የሚመጡት። በሚዲያ ዘገባ ተሰርቶባቸው እንኳን እኮ ክርክራቸው ችሎት ላይ በተለየ መልኩ የሚሄዱ ሰዎች አንደኛ ክርክሩ ላይ ራሱ አሁን ምንድነው የፍርድ ቤት ገለልተኝነት የሚደረግ ብቻ ሳይሆን የሚታይም መሆን አለበት። በሚዲያ አንድ የጥፋተኝነቱ የተላለፈበት ሰው እንግዲህ ሚዲያ እንዲያርጋል ብሎ ደምድሞ ያስተላለፈበት ሰው እውነት ችሎቱ ላይ እምነት ኖሮት ክርክሩን ያደርጋል ወይስ በቃ ማድረግ ስላለበት ብቻ የሚያደርገው ነው? ሌላው በሚኒስትሪ ሚዲያዎች ባይተላለፍ እንኳን በዚህ ሰዓት ዳኞች ከዚህ ቀደም እንግዲህ እንደዚህ ሚኒስትሪ ሚዲያም ሶሻል ሚዲያም ሳይበዛ በፊት ዳኞች ያዩት ጉዳይ ላይ ለማከራከር አይሰየሙም ተብሎ ራሳቸውን ያነሱ ነበር። ያ ምክንያቱ ምንድነው? ከህግና ከማስረጃ ቀደም መጀመሪያ ላይ የተነሳንበትን የዳኝነት ነጻነትን ትርጉም ስንሰጠው ከህግ ከማስረጃና ለህግና ለማስረጃ አስፈላጊ ከሆኑ መርሆች አንጻር ይሰሩታል የሚባለውን ነገር ባዩት ይወስናሉ ከሚል አንጻር ነው። አሁን ግን ማህበራዊ ሚዲያ ሁሉ ነገር ቅርብ አድርጎታል። ወደ ዳኞቹም ልመጣለ ነው። በማህበራዊ ሚዲያ ያዩትንስ ነገር በማህበራዊ ሚዲያ ተጽዕኖ የተላለፉትንስ ነገሮች ምን ያህል ገለልተኛ ሆነው ነፃ ሆነው ይሰሩታል? እኔ መንግስትን ብቻ ሳይሆን እዚህ ጋር ማንሳት እንፈልገው ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ሆኑ ሙያቸው ከህግ ጋር እንኳን ያልተያዘ ሰዎች የዳኝነትን ስራ ድምዳሜ ሰጥተው ያስተላልፉታል። ይሄ አሁን የፍትህ ስርዓቱን አደገኛ ሁኔታ ውስጥ ከተተው ነው ነገር ነው። በጣም 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 ከባድ ችግር ውስጥ እየከተተን ያለ ነገር ነው። የፍትህ ተቋማት ላይ እምነት እንዳይኖር የሚያደርግ ነገር ነው። በዋናነት ግን ሚዲያዎች የፍርድ ቤትን ስራ ኦልሞስት እየወሰዱት ነው። እንግዲህ በሚዘግቧቸው ዘገባዎች ላይ ማለት ነው። ፍቄ ከዚህ ላይ ሊጨምረው የምችለው እንዲሁም የፍርድ ቤቱን ነጻነት ውስጥ ላይ ተዋቸው ነው። የፍርድ ቤት ነጻነት ኋላ እናምጣው። የግለሰቦች ነጻነት ነው መጀመሪያ ስጋቱ የሚወድቀው በእንደዚህ አይነት ሁኔታዎች ላይ ማለት ነው። አይተህ ከሆነ በሰሞኑን በቅርብ ያየሁት አንድ እንትን ነበርና ውይይት ላይና ዳኞች ዩቲዩብ እያዩ ነው እንደሚወስኑት የሚል ሰው እየሰማሁ ነበርና እሱ አይደለም ችግሩ። አንድ ሰው ክስ ከቀርቦበት ወይም ደግሞ ተጠርጥሮ እስከተያዘ ድረስ ነፃውን የመገመት መብት አለው። አሁን ሚዲያው እንዲህ ነው እንደ ተላላፊ በሽታ የሚተላለፈው። አንድ ሰው ገና ሳይጠፋ ገና ምርመራው ሳይጀመር ሚዲያ ላይ ይደመደማል። ከዛ ያን ሰውዬ እንኳን ህጉን ተከትለ ነፃ ብትለው እንኳን አንዴ ስሙ ጠፍቷል። ስለዚህ አደጋ የሚወድቀው የማን ነው? የግለሰቦች መብት ነው መጀመሪያ የሚወድቀው። እነዛ በሆነ ጉዳይ ተጠርጥሮ የተያዙ ሰዎች መብት ነው የሚወድቀው። አስበው ቁጭ ብለህ ዩቲዩብ ላይ ወይም ሚኒስትሪ ሚዲያ ላይ ቁጭ ብለህ እየተነተንክ
ይሄን አድርጓል ከከላይ ጋር እንደዚህ ተገናኝቷል እያልክ እየተነተንክ ገና ኬዙ እየታየ ያለ እየተነተንክ ወይም ደግሞ አንድ ሰው ሳይገድል ወይም ደግሞ መግደሉ ሳይረጋገጥ ገድሏል ብለህ እየተነተንክ ያ ሰው ነፃ ቢወጣ እንዴት ነው ከህብረተሰቡ ጋር ሊቀላቀል የሚችለው? ስለዚህ ይሄ ሚዲያው መጀመሪያ ከዳኝነት ነፃነት ሳንደርስ ግለሰቦች ነበር ምትለይ ነው መጀመሪያ ሀ ብሎ የሚጀምሩ ከዛ ወደ ዳኞች ልምጣል። ብዙ ጊዜ እኔ ይገርመኛል ስል መቼም ቴሌቪዥን አለማየት አትችልም፣ ዜና አለማየት አትችልም። ባትፈልግ እንኳን ታያለህ። በዋናነት መጠንቀቅ ያለብህ አንተ ዳኞች ያን ነገር እኔ የምናገረውን ነገር የማስተላልፈውን ነገር እየወሰኑ አይደለም፣ መዝገባቸውን እያዩ መወሰን አለባቸው አይደለም። እዚህ ላይ ዋና ትኩረት ነገር መሆን ያለበት ያን ኢሹ እንደ ዘገባ ልትሰራው ትችላለህ፣ እንደ አንድ ማብራሪያ ውይይት ታደርግበት ትችላለህ። ግን ክሱን እየጠቀስክ የያዘውን ዳኛ እየጠቀስክ የዳኛው ባክግራውንድ እያነሳህ እየጠቀስክ እንዴት ነው ተጽዕኖ የማይሆነው? ስለዚህ በዋናነት ይሄ ከሚዲያ ጋር በተገናኘ ትልቅ እንደ ችግር ልታነሳው የምትችለው ይሄ ነው። እንዳልኩ ግን እኔ እንዲያውም ከፍርድ ቤት ነፃነት ሳይደርስ የግለሰቦች መብት ነው በጣም የሚያሳስብ ራሱ ማለት አንዳንድ ሰዎች በሚዲያ በተዘመተባቸው ዘመቻ ወደ መደበኛ ስራቸው እንዳይከላከሉ የቤተሰቦቻቸው ህይወት እንዲናጋ ሆኗል ማለት ነው። ይሄን እኮ ከመኖር መብት አንፃር እስኪየው ሰላማዊ ህይወት ከመኖር መብት አንፃር ይየው። ስለዚህ ከዚህ ማንግል ሊታይ ይችላል። በዋናነት በኋላም እስኪ እየተፈጣውን ለምሳሌ እኛ ሀገር ላይ እየታዩ ያሉ ነፃነት ችግሮች ምንድናቸው ከሚለው በዝርዝር ልናነሳው እንችላለን። ጥሩ ያው ልክ እኔ ከፍርድ ቤቶች ነፃነት አኳያ ይታያልኩኝ ያው ርዕሳችን እሱ ጋር የሚያተኩር ስለሆነ ነው እንጂ በተለይ ግለሰቦች ላይ ሊያሳድር የሚችለው ተጽዕኖማ ምን ተዘርዝሮ የሚያልቅ አይደለም። አንደኛ ከመጀመሪያው ነፃ ሆኖ የመገመት መብቱ ይጣሳል። ከመጀመሪያው ነፃ ሆኖ የመገመት መብቱ ተጣሰ ማለት ይሄ ሰው ወንጀለኛ ነው ወደሚል እሳቤ ሊገባ ነው ማለት ነው። ዳኞች ጋርም ጉዳዩን ክስ የሚመሰረተው አቃቤ ሕግ ላይም ተመሳሳይ ስሜት ነው ሊኖር የሚችል ፎርዛት ማለት ነው። እንደዚያ ከሆነ ምናልባት በአግባቡ ክርክሩን እንኳ አድርጎ ነፃ የመባል እድሉ በጣም የጠበበ ነው የሚሆነው። ከመጀመሪያው ተደምድሟል። ቅድም አንተ እንዳልከው በሆነ በቀጭን ገመድ እንኳ ተሄዶ በቀጭን መንገድ ተሄዶ ማለት በጣም ጠባብ ስለሆነ ብዬ ነው። በዚህ እንደዚህ ዶክመንተሪ ከተሰራባቸው በኋላ ነፃ የመባል እድላቸው በጣም ጠባብ ስለሆነ ነው ይሄ በቀጭን መንገድ የሚለውን የተጠቀምኩት። ነፃ ቢባል አንዴ ስሙ ጠፍቷል። ከሱ አልፎ በቤተሰቡ ላይ የሚያሳድረው ተጽዕኖ በስራው ላይ የሚያሳድረው ተጽዕኖ ቀላል አይደለም። ይሄ በምንም ነገር ልትክሰው የምትችለው ጉዳይ አይደለምና በማህበረሰቡ ላይ የሚያሳድረው ተጽዕኖ ምንም ጥያቄ ውስጥ የሚገባ አይደለም። ነገር ግን ይሄን ከዚህ ከፍርድ ቤቶች ነፃነት አኳያ ነው ያልኩበትም ምክንያት ሂዶ የሚጎዳው ፍርድ ቤቶች ነፃ ሆነው ስራቸውን አልሰሩም ማለት ተገልጋዩን ነው የሚጎዳውና አሁን ላይ እንዳልኩ የፖለቲካው ጣልቃ ገብነት አለ። በተለይ አስፈጻሚው አካሉ ጣልቃ ገብነት ቀላል የሚባል አይደለም። ተቋማዊ ውስጥም ደግሞ እዚያው በተቋም ደረጃ ፍርድ ቤቶች ተቋማዊ ነፃነትን ከማስከበር ረገድ ከበላይ ኃላፊዎችና በዳኞች መካከል ያለው እንትን ምን ያክል ነፃ ሆኗል እንግዲህ ውስጥ ያሉ ሰዎች ሞር ቢናገሩት ነው የሚሻለው ይሄን ነገር የሚሆነው። እሱ እንደተጠበቀው ነው ግን እንደ አጠቃላይ ግን የሚዲያዎችም ተጽዕኖ የሚታይ ስለሆነ በጣም ቀላል የሚባል አይደለም። እንደውም አንዳንድ ችሎቶች ጋር ምን ይደረጋል በተለይ በፖለቲካ በሙስና ወንጀሎች የሚጠረጠሩ ሰዎች ጋር ፍርድ ቤቶች የሚወስዳቸው እርምጃዎች ወደ ኋላ ልመጣበት እንችላለን። ይነሳ ምናምን ይላሉ፣ ትዕዛዝ ይሰጣሉ ለሚዲያዎች ለተላለፈባቸው ሚዲያዎች ይሄ የተሰራ ዶክመንታሪ በጽሁፍም ተለቆ ከሆነ በፌስቡክ ገጻቸው ወይ በሌላ ቻናል እንዲነሳ ትዕዛዝ ይሰጣል፣ ይነሳል። ግን ዋንስ አንዴ እኮ ተላለፈ አለቀ። ያን የተላለፈውን ደግሞ ሌሎች ሰዎች ዳውንሎድ አድርገው ሊይዙት ይችላሉ፣ ስክሪንሻት አድርገው ሊይዙት ይችላሉ በጽሁፍ ከሆነና ሚዲያዎች በፍርድ ቤትን ነፃነት ከመጋፋት ረገድ አሁን ላይ በጣም ከባድ የሆነ አሉታዊ አስተዋጽኦ እያበረከቱ እንዳለ ለማስገንዘብ ነው። እዚህ ላይ አንድ ሀሳብ ልጨምርልህ። ከሚዲያ ጋር በተገናኘ እንዳልኩ ቅድም የተነሱ ሀሳቦች አሉ። ውጤቱ ምን ላይ ያመጣባል መሰለህ? የህዝብ አመኔታ ላይ ነው። እንግዲህ የፍርድ ቤት ዳኝነት ነፃነት አንደኛው ትልቁ ስራ ምንድን ነው? የህዝብ አመኔታ ማግኘት ነው። ከአልቲሜት እንትኑ በምሰጠው አገልግሎት ህዝብ እንዲረካ ማድረግ ነው። በሚዲያ ላይ
ክስ ተጽፎ ተነቦ ውሳኔ ሰጥቶ ዳኞች ነጻ ቢሉት ምንድነው አይነት ስሜት የሚወስደው ታርታራል። ስለዚህ በዋናነት ምንድነው ተጽዕኖ የሚመጣው እንዲሁ ዝም ብሎ በአንድ ቦታ የሚሆነው ህዝብ አመኔታ ካጣብህ ደግሞ ያንተ ተቋሙ ምንድነው አስፈላጊነቱ ማለት ነው። ስለዚህ ከዚህ ማንግል መታየት ይችላል። ጥሩ እንግዲህ አሁን ቀጣይ ምንድነው የፍርድ ቤቶች ነጻነቶችን ሊጋፉ የሚችሉ የዳኝነት ነጻነትን ሊጋፉ የሚችሉ ውጫዊም ውስጣዊ ምክንያቶችን በተወሰነ መልኩ ለመዘርዘር ሞክረናል። ስለዚህ ከዚህ ጋር ተያይዞ ሌላው ሊነሳና ሀሳብ ሊሰጡበት ይገባል ብዬ የማስበው ነጥብ ይህንን የዳኝነት ነጻነትን ተግዳሮቶችን ከመቅረፍ አኳያ በሌላ አነጋገር የዳኝነት ነጻነትን ከማስከበር አኳያ የሚገጥሙ ችግሮችን ከመቅረፍ አኳያ የፍርድ ቤቶች ተቋሙ ፍርድ ቤት እንደ ተቋም እንደዚሁም ደግሞ ዳኞች እንደ ዳኛ ያላቸው ሚናቸው ምንድነው? የዳኝነት ነጻነትን ከማስከበር ምናልባት ከዛ በፊት አሁን በተግባር እየታዩ ያሉ ተጨማሪ ችግሮች ምናምን ካሉ ምናልባት ተጨማሪ ችግሮችን በተግባር ማንሳት ይቻላል። እያጋጠሙ ያሉ አሁን ወደ ባለሙያዎችም እንምጣ እስኪ። ጠበቃዎች ፕሬስ ሪሊዝ ይሰጣሉ። ያቀረቡት ክስ ላይ ሚዲያ ጠርተው አሁን በህግ ማኔጅ እያደረግናቸው ያልሆኑ ጉዳዮች ያሉ ይመስለኛል። እንግዲህ የሚዲያ አጠቃቀም እንደ ህዝብ፣ እንደ ሀገር፣ እንደ ማህበረሰብ እሱ ላይ ብዙ ጥያቄዎች ልናነሳ እንችላለን የሶሻል ሚዲያ አጠቃቀምን። ነገር ግን ወደኛ ስፔሲፊክ ወደሆነ ጉዳይ ስንመጣ ጠበቃዎችም ለሚዲያ ቅርብ ሆነዋል። ፍርድ ቤቶች እስካሁን ነገሩ ላይ በግልጽ አውጥተውት የሚዲያን ጉዳይ በተወሰነ ጊዜ የተወሰኑ ስብሰባዎች ላይ ምናምን ይነሳል እንጂ አሁን ሲሪየስሊ ችግር ሆኖ መጥቷል ተብሎ በግልጽ መቀመጥ አለበት። በዚህ ነገር ላይ በግልጽ መወራት አለበት። እንዴት ነው ማኔጅ መደረግ ያለበት? ቀድሞ ያወራ ሚዲያውም ደግሞ ለዚህ የተዘጋጀ ነው ማለት የግለሰቦች መጠቃቂያም እኮ በነገራችን ላይ ሊሆን ይችላል እኮ የግለሰቦች መጠቃቂያ። አንድ ሰው ቢሆን ወንጀል ይጠረጠራል። ብዙ ንግዶች አሉ፣ ብዙ ስራዎች አሉ፣ ብዙ የሚበላሹ ነገሮች አሉ። በፍርድ ቤት ክርክር የተያዘ ጉዳይ ላይ እኛ ሴት ድረስ ነው ሚዲያ ላይ መቅረብ ያለብን? የሚዲያ ተሳትፏችን የህግ ዘርፍ ላይ ያለን ሰዎች በተለይ ደግሞ ዳኞች የሚዲያ ተሳትፏቸው ምን ያህል እንደ ቀልድ ላይክና ሼር የሚያደርጉት ነገሮች የሚፈጥረው ውጤት ምንድነው? እነሱ ጋር የሚመጡ ዳኞች ተገልጋዮችን በሚመለከት ራሱን የቻለ ተጽዕኖ አለው እዚህ ነገር ላይ። ሌላው እኔ በግሌ ማስተውለው ነገር በተደጋጋሚ ከሚሰጡ አስቸኳይ ጊዜ አዋጆች ጋር በተያያዘ የዳኝነት እንትን የማረግ ፓወር ባርጌን የማረግ ፓወር በህግ እንኳን ቢኖርም እየወረደ እየተሸረሸረ መምጣት። ምናልባት እኛ ተማሪ ያለን ወይ ደግሞ ስራ የጀመርን አካባቢ በአንድ ትእዛዝ ይመጣ የነበር የመንግስት ኃላፊ አሁን በተደጋጋሚ ትእዛዝ የማይመጣበት ሁኔታዎች ይኖራሉ። ዳኞች ቀድም ነገር ያለው በማጥፋት ብቻ ሳይሆን ለዚህ ነገር ባለመትጋትም ተጠያቂነት እንደ ተቋምም እንደ በግለሰብም መኖር አለበት ብዬ አስባለሁ። እኔ አንዳንድ ጉዳዮች ነገ ለሚመጡት በስርዓቱ ውስጥ ለሚፈጠሩ ዳኞችና ትውልዶች መሰረት መሆን ይችላሉ ብዬ አስባለሁ። አሁን በፍርድ ቤቶቻችን ላይ ምን ያለው መሰለ ሪስኩን አለመውሰድ። አዎ ዳኞችም ሰዎች ናቸው። ራሳቸውን ችግር ውስጥ መክተት አይፈልጉም። ለዚህ ምን ያስፈልጋል? ሽፋን ያስፈልጋቸዋል። ሽፋኑን ማን መስጠት አለበት? በመሰረታዊነት ተቋሙ ዳኞቹን የት ድረስ ሄዶ ይጠብቃል? ዳኞችን ከነጥፋታቸው አይደለም የምትጠብቀው፣ ግን መጠበቅ እስካለበት ጊዜ ቦታ ድረስ እነሱን መጠበቅ አለበት። መጠየቅ ያለበት ቦታ ትጠይቃቸዋለህ። እነዚህ ነገሮች ተደራርበው መጥተው የዳኝነት ስርዓቱን ነጻነቱንም ተጠያቂነቱንም መስመር ማስያዝ ይችላል። ከዛ ውጪ ግን ሚዲያው ብቻ ሳይሆን እንደ ህዝብም ለፍትህ ያለን እሳቤስ ምን ያህል ያስኬዳል? ከራሳችን ፍላጎት አሁን እንግዲህ የፖለቲካው፣ የኢኮኖሚው፣ የማህበራዊ ሁነቶችም አሉ። ተጠርጣሪዎችን ፍርድ ቤት አምነንበታል። ሲጀመር ፍርድ ቤትን
ፍርድ ቤት ፋይናል የሆነውን የጥፋተኝነት የአንድን ሰው አጥፊነትና ነጻ መሆን እንዲሰጥ እንደ ህዝብ ራሱ ስልጣኑ ሰጥተናል። አሁን ትንሽ የሚያሰጋኝ ምን መሰለ፣ በተጠርጣሪም በኩል ፍትህ የለም ይባላል፣ በግል ተበዳይም በኩል ፍትህ የለም ይባላል፣ የፍትህ በባለሙያውም በኩል ስታየው ፍትህ የለም ይባላል። ስለዚህ የሆነ ችግር አለ ማለት ነው። በዋናነት ግን የፍትህ ሄድ እለዋለሁ እኔ ፍርድ ቤቶችን ይህን ነገር ማስተካከል የሚችሉት የነሱ ነጻነትና ገለልተኛነት ላይ ነው። የነሱ ነጻነትና ገለልተኛነት ላይ ደግሞ የብዙ አካላት እጅ እየሰፋ ነው። አሁን የብዙ አካላት ታውቆም ሳይታወቅም እና በተግባር ቅድም ያነሳናቸው ነገሮች እንዳሉ ሆነው በጣም ግልጽ የሆኑ ቀላል የሆኑ ነገሮችም አሉ። የመኖር ጥያቄዎች አሁን ለዳኛው ፈተና ነው በጣም። እንግዲህ የዳኝነትን ነጻነት ገለልተኝነት ችግር ውስጥ ከሚከት ነገር አንዱ ሙስና ነው። በጣም በጥልቀት እንግዲህ የብዙ የሙያ ዘርፎች ጥያቄ ሊሆን ይችላል የደሞዝ ዋስትናዎች። ግን አሁን ባለው ሁኔታ ፍርድ ቤቶቻችን በእርግጥ የተሰሩ ጥሩ ስራዎች አሉ ለዳኞች ቤት እንዲኖር ከማድረግ አንጻር። ግን እውነት ካለው ነገር ጋር ከዳኛው የስራ ክብደት አንጻር እነዚህ ነገሮች ምን የቱ ጋር ነው ያሉት? ጥሩ ዳኞችን የሚሰሩ ዳኞችን እስከማቆየት አንጻር እኔ የዳኝነት ነጻነት ባህል ይሆናል ብዬ አስባለሁ። የዳኝነት ነጻነት ባህል ሆኖ መውጣት ይችላል፣ መሰራት ይችላል። ነገ ለሚመጣው ቤንችማርኮች መቀመጥ ይችላሉ። እንደዛ እንዲሆን ግን ደግሞ ጥሩ ብቁ የሆኑ ባለሙያዎችን ይዞ ከማቆየት አንጻር እነዚህ ነገሮች አሁን በተግባር ቅድም ካነሷቸው ነጥቦች አንጻር በተግባር እነዚህም ችግሮች አሉ የዳኝነት ነጻነትን ከማስከበር አንጻር የሚል እምነት አለኝ። እስኪ ከዚህ ልምጨምረው ነው ወደ ምን መደረግ አለበት ከሚለው በፊት ተጨማሪ ችግሮች ፈተናዎች በዋናነት የዳኝነት ነጻነት እንግዲህ ሰፋ አድርገን ነው ያነሳ ነው። አሁን ከሚዲያም ጋር ያካነሳ ነው በተጨማሪ ማለት ነው። ግን የዳኝነት ነጻነት ምንድነው ከሚለው አንጻር መጀመሪያም ስንነሳ ሰፋ አድርገን ስለተነሳን አንድ ብዬ የማስበው የሚወጡ ህጎች የዳኝነት ነጻነትን የፍርድ ቤትን ለፍርድ ቤት ያለውን እይታ በመልኩ ነው እየቀነሱት ያሉት ሚሊዮን ለማንሳት እንችላለን። እንግዲህ አንድ የዳኝነት ነጻነት ከሚረጋገጥበት ህግ የፍርድ ቤትን ስልጣን ማጠናከር ነው። አንድ በአለፈው ዓመት የወጣ ለህዝብ ጥቅም ሲባል መሬት የሚለቀቅበትን በተመለከተ አሁን እሱ 1336 2016 እሷም በግልጽ ምን ይላል እንግዲህ ከካሳ ጥያቄ ጋር በተገናኘ እግድ መስጠት ያለበት ሰው ታስሮ መቅረብ እንዲቀርብ ማዘዝ ያለበት ከመንግስት ገንዘብ ተቀናሽ ተደርጎ እንዲከፈል ማዘዝ ያለበት የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት ነው ይላል። እኔ በሀገሪቱ እንደዚህ አይነት ህግ አይቼ አላውቅም። ምክንያቱም ለምንድን ነው ዳኛ ትእዛዝ የማይሰጠው? ለምንድን ነው ፕሬዝዳንቱ የተመረጠው? በምክር ቤት ብዙ ክርክሮች ነበሩት። ግን ለኔ ብዙ የሚሰጠኝ ትርጉም አለ። ያ ማለት ብዙ የህግ ክርክር ራሱ ይነሳል። ፕሬዝዳንቱስ ሳያግደው ቀረ ይግባኝ ይባልበታል አይባልበትም? እና እንደዚህ አይነት ህጎች ለምሳሌ አንድ ትልቅ ተስፋ ነበረ ፍርድ ቤቶች ራሳቸውን ደግሞ የማስተዳደር። በሌላ በኩል ደግሞ ካየ ነው ፍርድ ቤቶች ሰራተኞቻቸውን ራሳቸውን ማዋቀር ደንብ ወጥቶ በጣም ብዙ የተለፋበት ስራ ነበር። እሱ የመንግስት ሰራተኞች አዋጅ ሲሻሻል ያ ጉዳይ ምንድነው የተደረገው? እንዲቀር ነው የተደረገው። እንግዲህ እሱ እንደ አዲስ ተወስኖ ነው በአዋጁ መሰረት በሰጠው አካል በወሳኝ አካል ሲወሰን ነው ሊመለስ ራሱ የሚችለው ማለት ነው። እና የምታወጣቸው ህጎች የፍርድ ቤቱን ስልጣን የሚያጠናክር ነው፣ ነጻነት ተቋማዊ ነጻነት የሚያጠናክር ህጎች መውጣት መቻል ነው ያለባቸው። አስበው 400 ዳኛ ይዘህ ፕሬዝዳንቱ ብቻ እግድ እንዲሰጥ ህግ አውጥተህ ስልጣን መስጠት ምን ማለት ነው? ወይ ዳኞችን አላመንካቸውም ወይ ፕሬዝዳንቱን ደግሞ ሞር በጣም አምነዋል ማለት ነው። ለኔ ከዚህ ውጪ የሚገባኝ ነገር ስለማይኖር ማለት ነው። በሌላ በኩል እንደ ችግር ተጨባጭ ችግር ተደርጎ የሚወሰዱት ትእዛዝን አለማክበር ተው ፖሊስ ፍታ ሲባል አለመፍታት እሱ አይደለም ክርክሩ ማለት ነው። አንዳንድ ጊዜ ባለስልጣኖች እንዲቀርቡ ቀላል ይመስላሉ። ባለስልጣኖች እንዲቀርቡ ትእዛዝ ይሰጣል ፍርድ ቤት ላይ አይታችሁ ከሆነና እነዛ ትእዛዞች በነገራችን የፍትህ ስርዓቱ ቤት ላይ እንዳለ የምናረጋግጥባቸው ትእዛዞች ናቸው። ያን ትእዛዝ አምኖ ተቀብሎ የሚቀርብ ማን ነው?
እስካሁን እንግዲህ የቀረበም ካለ ልነጋገር እንችላለን። ለፍርድ ቤቱ ትዕዛዝ ቦታ ለመስጠት ሌሎን እንውሰደው። ስለ ፍርድ ቤቶች ያለው እይታ ምንድነው? ንግግር እይታ ምንድነው? የሚገርም ነገር አንድ እንደ ችግር ተደርጎ የሚወሰደው የሐሰተኛ መረጃ ማሰራጨት ምናምን እንዳለ ሆኖ የፍርድ ቤቶችን ደግሞ ክብር የሚጠብቅ ንግግር ይደረጋል ወይ? አስታውሳለሁ የሀገሪቱ ጠቅላይ ሚኒስትር አንዴ ዳኞች አንደኛ ደረጃ ላይ ቦች ናቸው የሚል ሀሳብ ተናግሯል ተብሎ ምክር ቤት የነበረውን አይተናል። ምንድነው ከዛ በኋላ ሲባል የሚሰማው? ጠቅላይ ሚኒስትሩም ብሏቸዋል ነው የምትባለው። ያ ማለት እንደዚህ አይነት ንግግሮች የተቋምን እንዴት ነው ክብር የሚጠብቀው? አይ ነው እኔ የምማምነው በግሌ የምማምነው መጥራት ያለበት በብልሹ አሰራር ውስጥ ያለ ሙስና የሚቀበል ዳኛ ይታወቃል። ያን ለይተን ማውጣት ያንተ ኃላፊነት ነው የሚሆነው። ቅድም የጥቅማ ጥቅም ጉዳይ ጌች እያነሱ ነበር። ታምናለህ? ለወተት መክፈል የማይችል ለትምህርት ቤት ለልጆች ትምህርት ቤት መክፈል የማይችል ዳኛ ይዘህ እንዴት ነው ነጻነት የምታስከብረው? ስለዚህ እንዲሁ ዝም ብለህ ቀለል አድርገህ የምትተዋቸው ነገሮች አይደሉም ማለት ነው። ሌላው ከበጀት ጋር በተገናኘ አሁን የ1234 አዋጁን አይተው ከሆነ በግልጽ ምን ይላል? የፍርድ ቤቶች በጀት ነጻነት አላቸው ይላል። ተቆጥሮ በተሰጠ ልክ ናቸው ነጻነት። አሁን ይህ ህግ ማሻሻያ ይጠይቃል። አሁን ህጉ ረቂቁም እየተሻሻለ ነው። ረቂቁ ሲሻሻል ለምሳሌ ልክ እንደ ሌሎች ሀገር እንደሚደረገው የሆነ ሀገሪቱ በጀት ላይ ለፍርድ ቤት ቀንሰ የመስጠት አይነት ነገር ማለት ነው። ግን በጀት ሳሰጠ በጀቱን አሳነሰ ሰጠ የበጀት ነጻነት ልትለው አትችልም። ስለዚህ ከህግ ማቀፎችም ጋር ወደፊት መሻሻል ያለባቸው እንደ ችግር ነው ላነሳባቸው የምችለው እኔ። ምክንያቱም በህግ ማቀፍ የሚሻሻል መሆኑ እንደተጠበቀው ነው ማለት ነው። ስለዚህ እንደ ተጨማሪ ላነሳ የሚችለው ችግር ይሄ ነው። ይሄ ፕራክቲካል ከመሆኑ ጋር እንዳለው ህገ መንግስቱም ላይ በግልጽ ነጻነቶች እኔ መነሻዬም ላይ የህግ እንትኖች ችግር አለ ብዬ አላስብም። ማለት መሰረታዊ በሚባል መልኩ ነጻነታቸው በግርድፉ ተሰጥቷቸዋል። ፍርድ ቤቱ ነጻነታቸውን ኤክሰርሳይዝ የማድረግ ሂደት ላይ ግን አሁን አነሳ ነው ከውጭ ያለውን ተጽዕኖ፣ ከውስጥስ ደግሞ ነጻነታቸውን ለማስከበር ምን ያህሎቹ ይተጋሉ? በጣም ልክ ያልሆኑ ንግግሮች፣ ልክ ያልሆኑ አሰራሮች ሲደረጉ ምን ያህል ከውስጥ በተለይ እኔ ቀጥታ ዳኞችን ብቻ ከማንሳት ይልቅ እዚህ ላይ ተቋሙን በአመራርነት የሚመሩ አካላት በጣም መሰረታዊ የሚባሉ ጉዳዮች ላይ ሪያክት ማድረግ አለባቸው። ልክ የሆነውን ነገር መውሰድ፣ ልክ ያልሆነውን ነገር ማረም። እነዚህ ነገሮች ላይ ብዙ ነገሮች መስተካከል አለባቸው። ተቋሙ እንደ ተቋም ክብር አለ። አሁን ሁለት ነገሮች አሉ። አዲስ የትኛውም የመንግስት በዋናነት እኔ ፍርድ ቤትን የመቆጣጠር ሂደት ላይ ትኩረት አለው ብዬ አስባለሁ። በእኛ ብቻ ሳይሆን በሰለጠነው ዓለም ላይም እያንዳንዱ ሁኔታ የፍርድ ቤትን መቆጣጠር፣ ምክንያቱም ፍርድ ቤት ብዙ ነገሮች ላይ ከበድ ያሉ ነገሮችን የማሳለፍ ስልጣን ስላለው ያንን ነገር በማድረግ ሂደት ውስጥ ፍርድ ቤቶች ራሳቸውም ጎልተው መውጣት አለባቸው፣ ራሳቸውን መከላከል አለባቸው። ለዛ የኛ ፍርድ ቤቶች አክቲቭ አይደሉም የሚል እምነት አለኝ። የእንተኔን እስኪ ማነው አሁን የአሜሪካን ፍርድ ቤቶች የሚሰጧቸውን ትዕዛዞች ያው የሚወጡት ሚዲያ ላይ የሚወጡት መረጃ እንትን ላይ የሚለቀቁትን እያየው ነበረ። በተለይ በቅርብ አሁን ፕሬዚዳንት ዶናልድ ትራምፕ ከተመረጡ በኋላ የሚሰጧቸውን አስተዳደራዊ ውሳኔዎች ፍርድ ቤቶች ምን ያክሉን እያገዱ ምን ያክሉን እየሻሩ እንደሆነ ስታይ አንዳንዴ ትቀናለህ። የፍርድ ቤት ፓወር አየህ፣ ፍርድ ቤትን ነፃና ጠንካራ ስታረገው ለስርዓቱ ጉልበት እኮ ነው። በቃ እምነት ትጥልበታለህ። አሁን የአሜሪካ ፍርድ ቤቶች ላይ ህብረተሰቡ እምነት ጣለባቸው ማለት አፍተሮል ስርዓቱ በራሱ ነው፣ መንግስት ነው። ያው የመንግስቱ አንድ ክንፍ ስለሆኑ ማለት ነው። መንግስት ላይ ነው በተዘዋዋሪ እንቅልፍ ማለት እምነት የሚኖር እንደ ሀገርም በዛው ልክ ማለት ነው። እኛ ሀገር ወደ እኛ ሀገር ስትመጣ ምን ያክል ነው በዛ ልክ እሱ በጣም ብዙ ጥያቄዎች አሉ። ግን ምንድነው የዳኝነት ነጻነት ኮንሰፕቱ በራሱ እንኳን ትርጓሜው
በራሱ በሂደት እየተለወጠ የመጣ ነው። ወደ ተግባርም ስትለውጠው ወደ ተግባርም ስታመጣው የሚፈለገው ደረጃ ላይ የሚደርሰው ይሄ ኦቨርናይት በአንድ አዳር የምትቀይረው አይደለም። በጊዜ ሂደት እየዳበረ በጊዜ ሂደት እያደገ የሚመጣ ነውና ምናልባትም ፍርድ ቤቶች አሁን ከሆኑ ዓመታት በፊት የነበረበት ደረጃ በጊዜ እየከፋፈልን ብናየው ከፍና ዝቅ እያለ የሄደበት አጋጣሚ አለ። አሁን እኛ እያወራን ያለ ነው አሁን ያለበትን ደረጃ ስለሆነ ነውና ብዙ ክፍተቶች አሉ የሚነሱ። እሱ ብቻ አይደለም። አሁን የህግ ማዕቀፉ ምንም ግልጽ ነው። ብዙ ህጎችን ማውጣት እንችላለን። የፍርድ ቤትን ነጻነት የሚጋፉ የሚመስሉ ተቋማዊ ነጻነት፣ ውጫዊ ነጻነት ብቻ አይደለም፣ ውስጣዊ ነጻነት ላይ ራሱ በፍርድ ቤቶች እንግዲህ የፌዴራል ፍርድ ቤቶችን እንኳ ብንወስድ በየክፍለ ከተማው ያሉ ምድብ ችሎቶች አሉ፣ የዛ አስተባባሪዎች በየደረጃ የመጀመሪያ ደረጃ ከፍተኛ ጠቅላይ ላይ ያሉ አመራሮች አሉ። ከዳኞች የችሎት አመዳደብ ጀምሮ የሚነሱ ብዙ ነገሮች። አንድ ዳኛ ድንገት ከችሎት ተነስቶ ሌላ ችሎት ይመደባል። ምንድነው የተነሳበት ምክንያት? በኃላፊዎች ነው የሚነሳው እና ብዙ ነገር አለ። በተለይ ደግሞ እንደዚህ ጊዜ ቀጠሮ ችሎት ላይ ሽብር፣ ሙስና ችሎት ላይ ምናምን እንደዚህ ወደ መሳሰሉ ስትመጣ ልዩ ልዩ ላይ ፍትሐብሔር በዳኛ አመዳደብ ሂደት ውስጥ በራሱ የሚነሱ የቅሬታ ድምጾች አሉ ከውስጥ እና የዳኝነትን ነጻነት ከማስከበር ረገድ የሚነሱ ፈተናዎች ውጫዊ ብቻም አይደሉም። አንዳንዴ ከውስጥ አለ። ቅድም ጌች ለመንካት እንደሞከረው ዳኞች በራሳቸው የዳኝነት ነጻነትን ረገድ ከማስከበር አኳያ የሚታዩባቸው ውስንነቶች አሉ። የሰጧቸውን ትዕዛዝ ማስከበር ፎር ዛት ማተር የዳኞች ሁኔታ ነው። ለምሳሌ አንድ ባለስልጣን ለምስክርነት ተፈልጎ ሊሆን ይችላል፣ ወይ በጽሁፍ የላከውን ማስረጃ ችሎት ቀርቦ እንዲያብራራ ተፈልጎ ሊሆን ይችላል። ብዙ ጊዜ የማይቀርብበት አጋጣሚ አለ። አንዳንድ ችሎት ላይ የአንድ ወረዳን የአንድ ጽህፈት ቤት ኃላፊ ለማስቀረም የሚፈራ ዳኛ ይገጥማል። ሌላ ችሎት ላይ ደግሞ አሁን ሚኒስቴሮች በራሳቸው ቀርበው የመሰከሩበትን መዝገብ አስታውሳለሁ። በተመስገን ደሳለኝ መዝገብ ላይ የትምህርት ሚኒስቴሩ ዶክተር ብርሃኑ ነጋ፣ በአቶ ታዬ ደንዳ መዝገብ ላይ የሰላምና ሚኒስቴር የነበሩት አቶ ብናልፍ አንዱዓለም፣ ሌሎችም አንዳንድ ችሎቶች ላይ በሚኒስቴር ደረጃ በቢሮ ኃላፊ ደረጃ የሚገኙ ሰዎች እየመጡ የምስክርነት ቃላቸው የሚሰጡበት አጋጣሚም አለ። በዛ በተቃራኒው ደግሞ አንድ የወረዳ ጽህፈት ቤት የሚሰራ ኃላፊን፣ የመሬት አስተዳደር ኃላፊን ወይ የፖሊስ ጽህፈት ቤት ኃላፊ አዛዥን ወይም ደግሞ የመሬት አስተዳደር ኃላፊን ደግሞ ጠርቶ እንዲቀርብለት አዝዞት አልመጣም ሲል ያን ትዕዛዝ በራሱ ጊዜ ሽሮ ዝም ብሎ የሚሄዱ ዳኞችም አሉ እና ፈተናው አንዳንዴ ማለት የዳኝነት ነጻነት ከማስከበር ረገድ የሚታየው ፈተና ከዳኞችም ከዳኛ ዳኛ ይለያያል። በዛ ውስጥም እንደዚሁ ችግር እንዳለ ያው ማስገንዘብ ተገቢ ነው ብዬ አምናለሁ። ስለዚህ አሁን ችግሮቹን ካየን ይህን ከመፍታት አኳያ ከፍለን እንየው። አንደኛ የዳኞች ሚና፣ ሁለተኛ እንደ ተቋም የፍርድ ቤት ሚና፣ እንደዚሁም የህብረተሰብና የሌሎች ተቋማት ሚና ምንድን ነው የሚለውን ሀሳብ ሰጥተንበት ብናጠቃልል። እስኪ ትንሽ መሰብናለሁ። እንግዲህ ከዳኞች ሚና እንጀምር። እኔ አሁን የዳኞች ሚና ብዙ ጊዜ መጀመሪያ ትንሿ ሚኒመም ስታንዳርዷ የተቀጠርክበትን ስራ መስራት ነው። ያ ማለት አድሏዊ ያልሆነና ፍትሃዊ የሆነ ውሳኔ መስጠት ነው። ለኔ ለዳኛ አንድ ስቴፕ ይሄ በቃ ይሄን ማድረግ ከቻለ አንድ ትልቅ ነገር ነው ብዬ አስባለሁ። ከዛ ባለፈ ግን ከነጻነት ጋር ጫናን መቋቋም የሚችል ዳኛ መኖር መቻል አለበት ብዬ አስባለሁ። ይሄ የሙያውን ማስከበር የሚችል ዳኝነት ተቋም ማስከበር የሚችል ጁዲሻል ከሬጅ የሚባለው ማለት ነው። እኔ እንዲሁም በስራም በቆየሁበትም ካየሁት ትልቁ በዳኞች ትልቁ ኳሊቲ መሆን አለበት ብዬ የማስበው ጁዲሻል ከሬጅ ነው። የእውቀት የምን ጉዳይ በማንበብ በምን ታመጣዋለህ? የሰጠኸውን ትዕዛዝ ለምሳሌ አንዳንዴ እኮ ይገጥመሃል ናቀርብ አስረዳ ስትለው የምክር ቤት አባል አለመከሰስ መብት አለኝ ብሎ መታወቂያውን ኮፒ አድርጎ እኮ የሚልክልህ እኮ አለ። ፕራክቲካል የሆነ ኬዝ ነው የምነግርህ። ያንን እስከምን ድረስ ነው አንድ የምክር ቤት አባል ያለመከሰስ መብት አለው? እሱም እጅ ከፍንጅ ሲያዝና ከባድ ወንጀል ሲሆን የማይሰራ ፕሮሲጀራል የሆነ ነገር ነው። ፍርድ ቤት ደግሞ ራሱን የቻለ ትልቅ ተቋም ነው እና ቀርባ አስረዳ ስትለው መጥቶ ማስረዳት መቻል አለበት።
ይሄ ያለመከሰስ መብት እዚህ ላይ አይሰራም። መታወቂያን ኮፒ አድርጎልህ ያለመከሰስ መብት አለው ብለህ መዝገብ ስትዘጋ በፍትሐ ብሔር ጉዳይ በአፈጻጸም ጉዳይ እዛ የቆመው ተከራካሪው ግን ምንድነው ስላንተ የሚኖረው ሚጅ ስትችልማ የሰፈር ሽማግሌም እኮ ይዳኛል። ስለዚህ ለኔ ትልቁ ብዬ የማስበው ጫናን መቋቋምና የዳኝነት ክብር ማስጠበቅ ጁዲሻል ከሬጅ ሚለው መኖር አለበት ብዬ አስባለሁ። ከዳኞች የሚጠበቅና ሁለተኛ ከዳኞች የሚጠበቀው ሚና ብዬ የማስበው ጫና ኖ ማለት መቻል አለበት። ብዙ ጊዜ ከችሎት ቀድም አንስተዋል በጣም እናያለን። የሆነ ጠንከር ሲሉ የሆነ አካባቢ በተለይ አንዳንድ የፖለቲካ ጉዳዮች ሲባል ከችሎት የሚነሱ ዳኞች አሉ። አረጋግጬ ነው ነገር ይሄንን ኖ ማለት መቻል አለበት። ያ ሰው የተነሳው ሰው ብቻ አይደለም ኖ ማለት ያለበት እንደ ባለሙያ። ይሄ ፖለቲካ የምን ኢሹ አይደለም። ሙያን የመጠበቅ ያለመጠበቅ የኢንቴግሪቲ ጉዳይ ነው ማለት ነው። ስለዚህ ከዳኞች ይሄን ነው ወደ ፍርድ ቤት ልምጣል። እንግዲህ ፍርድ ቤት ስመጣ እንግዲህ ፍርድ ቤት የምንለው ዋና የፍርድ ቤቱ የሚመራው አስተዳደርና ቅድም ይሄ በመድብለ የዳኝነት አስተዳደር የዳኞች አስተዳደር ጉባኤ የምልህ ነው። እሱ አንደኛ የመጀመሪያ ስራው መሆን መቻል አለበት። የሰጠውን ስልጣን በህግ የተሰጠውን ስልጣን መተግበር መቻል አለበት። ደሞዝ እንድጨምር ህግ ሰጥቶህ አስፈቅዳል የሚጨምር ተቋም መሆን የለበት። ስለዚህ መጀመሪያ በህግ የተሰጠን ስልጣን የህግ የበላይነትን ማረጋገጥ አለበት። የህግ የበላይነት ማለት ለአንተ የተሰጠን ስልጣን ከሬጅ ፉሊ መፈጸም ማለት ነው። ሌላ የፖለቲካ ጣልቃ ገብነት ኖ ማለት ኢብን ከአንዳንድ አስፈጻሚዎች ከመንግስት ተቋሞች ሚዲያ ላይ የሚነገሩ ነገሮችን ላይ በተመለከተ መሆን የሌለባቸውን ነገር ማስረግጦ መናገር መቻል መከላከል መቻል አለብን። ሌላው ተው አሁን አንዳንድ ሚዲያ ላይ እንሰማለን እኮ እያየንም ስለሆነ ማለት ነው። ጠረጴዛ እየመታይቱ ላይ ተቀምጦ ዳኛ ላይ የሚዝት ሰው አለ። ያን በነገራችን ያ ተቋም ይሄ ጉዳይ የዳኛው የግሉ ብቻ አይደለም፣ የተቋሙ ጉዳይ ነው። ዳኛው ካጠፋ የሚጠየቅበት ራሱን የቻለ ስርዓት አለው፣ ተጠያቂነትም አለ፣ ጥብቅ የሆነ ስርዓት ያው ማለት ነው። ያን ግን ፕሮቴክት የምታደርገው ግለሰቡን አይደለም። ትክክለኛ ህጋዊ ስርዓቱን ተከትለህ እንደዚህ አይነት ነገሮች እንዲታረሙ የማድረግ ስራ መስራት ይጠበቅባል ማለት ነው። እንደ ተቋም እንደ ፍርድ ቤት ላነሰው የምችሉ ይሄን ነው። ምናልባት ጌትም ጨምሮ በጣም በተለይ በዋናነት አንዳንድ ስራዎች ምናልባት ሁሉም የራሱን ሙያ በዛ መልኩ ሊገልጸው ይችላል። ግን ምናምን አለው ዳኝነት ቅድም ፍቄ ያነሳውን ነገር ይፈልጋል። ስራ ብቻ ሳይሆን ስትሰራ ብዙ ነገርን ሰጥተህ የምትሰራው ስራ ይሆናል። አሁን አይጉመን በጤና ምን አገባኝ ከሆነ እነዚህ ምን አገባኞች ተሰብስበው ነገ የዳኝነት ስርዓቱን እያፈረሱት ይመጣሉ። ያ ብቻ አይደለም። ከጎንህ ያለ ዳኛስ ፍትህን በማስከበርና ስራውን በመስራት ሂደት ውስጥ የሚፈጠርበትን ተጽዕኖ የት ድረስ ሄደህ ትቆጣጠረዋለህ? እንግዲህ እኛ ስራችን ችሎት እንቀርባለን። አንድ ችሎት ላይ ረጅም ጊዜ የማይነሳ ዳኛ ታያለህ። አንዳንድ ችሎት ላይ ደግሞ በየጊዜው ሲቀያየር ታየዋለህ። በነገራችን ላይ ህግ ላይ ቅድም እንደነገርኩ ለምሳሌ የህገ መንግስቱ አንቀጽ 78 79 ለዚህ ጥሩ መፍትሄ አስቀምጠውልሃል። የዳኞች በእኛ ሀገር ህግ የዳኞች መውረጃ፣ የስራ ሁኔታ፣ ዓለም አቀፍ ስታንዳርድ ናቸው ሊባሉ የሚችሉ መሰረታዊ መርሆች ተቀምጠዋል። ፕራክቲስ ማድረጉስ ላይ የዳኞች አስተዳደር ጉባኤ ከአንድ ችሎት ወደ ሌላ ችሎት እንዴት ነው የምትነሳው? ምን ስታረግ ነው የምትነሳው? ወይ ደግሞ ለሚፈለገው አካል ምን ስታረግለት ነው እዛ ቦታ የምትቆየው? እነዚህ ነገሮች መነሳት አለባቸው። በፍርድ ቤት ከተቋም አንጻር ግን አሁን ቅድም የተነሳ ነገር አለ። ዳኛ ላይ በየአደባባዩ ይዝትበታል። ዳኛው ግን ደግሞ ራሱን ሄዶ የማስከበሪያ መንገድ የለውም። እንደማንም ሰው ሚዲያ ላይ አይወጣም። እንደማንም ሰው ቲክቶክ ላይ ዩቲዩብ ላይ አይወጣም። እንደዚህ ሲሆን የፍርድ ቤት አመራሮች ምንድነው ኃላፊነታቸው? በጣም 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 መሰረታዊ ነገር ይሄ ነው። አሁን ብዙ ጊዜ ስለ ዳኝነት ነጻነታቸውን በህግ የተሰጣቸው ስልጣኖች አሉ። የወንጀል ህጉም ላይ የፍትሐ ብሔር ህጉም ላይ የተሰጡ ስልጣኖች አሉ። እነሱን ግን ኤክሰርሳይዝ በማድረግ ሂደት ውስጥ የፍርድ ቤት የበላይ አመራሮችን እርዳታ ይፈልጋሉ። ሌላው ባጭሩ የህብረተሰቡንና የሌሎች አካላት ሚና ስናነሳ በዋናነት ህብረተሰቡ የፍርድ ቤቶችን ነጻነት፣ ገለልተኛነት የሚያስከብረው በሚመርጣቸው አካላት ነው። በህዝብ ተወካዮች ምክር ቤት የህዝብ ተወካዮች ምክር ቤት አባላት በሚያወጡት ህግ።
አባላቱን በመጠየቅ የዳኝነት ነጻነት ምን ደረጃ ነው ያለው፣ ፕራክቲካል የሆኑ ጉዳዮችን በማንሳት ይሄ ሲሆን ምን እያደረጋችሁ ነበር ብሎ በመጠየቅ እንደ ህዝብ ግን ደግሞ እኔ ምናምን አለው ፍርድ ቤቶች የሁሉም ነገር ማለት ስርዓት ነው ሀገርን የሚያቆመው። የስርዓት መቆሚያ ደግሞ ዋና መሰረቶች ፍርድ ቤቶች ናቸው። ለፍርድ ቤቶች ቦታ መስጠት ያስፈልጋል። ፍርድ ቤቶችን የሚንዱ ነገሮችን በሙሉ ህብረተሰቡ ማስቆም መቻል አለበት። እዛ ላይ ተጨማሪ ስራዎች መሰራት አለባቸው። ህጎች የሚረቁትኝ ህጎች የሚወጡትኝ በእኛ በምንወክላቸው ሰዎች ነው። የምንወክላቸው ሰዎች ደግሞ የዳኝነት ነጻነት ላይ በአግባቡ ስራቸውን እንዲሰሩ እንዲያስከብሩ የማድረግ ሂደቶች ያስፈልጋሉ። ሰፊ የማህበራዊ ሚዲያውን ጫና ሌሎችን ማስቀረት መቻል፣ በኃላፊነት ፍርድ ቤትን የሚነኩ ነገሮችን በኃላፊነት መገንገል። ሌላው እንደ ህብረተሰብ ፍርድ ቤትን የሚያጠፉ ተግባራቶችን መራቅ። እኛ ራሳችን አይደለም ወይ ፍርድ ቤቶችን የሚያጠፉ ነገሮች ውስጥ እየተሳተፍን ያለነው? እነዚህ ነገሮች እንደ ህብረተሰብ ኃላፊነቶች ይኖራሉ የሚል እምነት አለኝ። የጎንዮሽ ተቋማት ህግ አስፈጻሚውም ህግ አውጪውም ኃላፊነት አለበት። አንድን የፍርድ ቤት ትዕዛዝ አለማስከበር አሁን ላለ የአስፈጻሚ አካል ቀላል ሊሆን ይችላል። ነገ ከነገ ግን ደግሞ የአስፈጻሚ አካል በጊዜ መለዋወጥ ውስጥ እዛ ፍርድ ቤት ሲቆም ይሄም ነገር ለሱ አይሰራለትም። እነዚህ ነገሮች ከታሪካችንም አግኝተናቸዋል፣ አሁንም ይቀጥላሉ የሚል እምነት አለኝ። ስለዚህ ፍርድ ቤትን ነጻነትን የፍርድ ቤትን ገለልተኛነትን የማስቆም ስራ የብዙ ባለድርሻ አካላት ስራ ነው የሚል እምነት አለኝ። ምናልባት ቅድም ከፍርድ ቤቶች ጋር በተገናኘ አንድ ምሳሌ ላንሳለ። ቅድም አጋጣሚ ጠቅላይ ሚኒስትሩ ንግግር አንስቼ ነበር። ያኔ ክብርት መዓዛ አሸናፊ የፍርድ ቤት ፕሬዝዳንት ነበረች እና አንድ ሚዲያ ላይ ቀርባ 90% የሚሆን ዳኛ የሚሰራበት ሁኔታ ጥሩ ሁኔታ በዲሲፕሊን እንደሆነ ገለጸችበት ሁኔታ አለ። አሁን ያን እንደ ምሳሌ ልታነሰው ትችላለህ። ፍርድ ቤቶችን የምትከላከላቸው ራሱ ተቋሙ ፍርድ ቤቱ የሚከላከለው አንዴ የሚያዝልኝ። ሁለተኛ ደግሞ ወደ መንግስት ልምጣል። መንግስት የዳኝነት ነጻነት ላይ የሚቃጡ የሚነሱ እንደዚህ ዛቻዎች ምኖች መንግስት ነው መከላከል ያለበት። የማንም ስራ አይደለም። ህግ እየተጣሰ ከሆነ መንግስት ነው ባለው የህግ ስርዓት ያን እያጠፈውን ያለውን ሰው ባለቤት ወስዶ ሊያስተካክለው የሚችለው ማለት ነው። ስለዚህ ይሄንን ዝም ብለህ የፍርድ ቤቶች ችግር ብቻ አድርገህ የምታመጡ ኃላፊነት ብቻ አድርገህ የምታመጡ አይደለም። መንግስትም ዳኝነት ነጻነትን የማስከበር ኃላፊነት አለበት። በቂ በጀት መበደብ ካለበት መበጀት አለበት። የህግ ማሻሻያዎችንም ዳኝነት ነጻነት ከሚያመጣው ውጤትም አንፃር አዎንታዊ ጎን እያየህ መቀበል መቻል አለብህ ማለት ነው። ይሄን መግለጽ ነው ፈልገው። ተመልካቾቻችን በፍርድ ሂደት እያጋጠሙ ያሉ የዳኝነት ነጻነት ተግዳሮቶች ምንድናቸው በሚለው ርዕሰ ጉዳይ ከጠበቃና የህግ አማካሪ ጌቱ ካሳውንና ፍቃዱ አንዳርጌ ጋር ያደረግነው ውይይት ይህን ይመስል ነበር። ከውይይታችን በርከት ያሉ ትምህርታዊ መረጃዎች እንደምታገኙ ተስፋ እናደርጋለን። ቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸርን ሰንብት።